ምዕተ ዓመታትን ያስቆጠሩ በምስራቅ ኦርቶዶክስ መንፈሳዊ አባቶች በመንፈሳዊ ሕይወታቸውና በመንፈሳዊ ማስተዋል የሚታወቁ መነኮሳት ወደፊት ስለሚከሰቱ ዓለም አቀፋዊ ግጭቶች ማስጠንቀቂያዎችን በመንፈሳዊ መነጽር አስቀድመው አይተው አንባቢው አንብቦ ዘመኑን እንዲዋጅ በመጽሐፍ ከትበው አልፈዋል። እነኚህ አባቶች በግሪክ በሩሲያና በተቀረውም የዓለም የኦርቶዶክስ ቤተክርስቲያን የነበሩ ሲሆን በተለይ ትንቢታቸው በቱርክ በሩሲያና በተቀረውም የዓለም ክፍል የሚከሰተውን ነውጥ አስቀድሞ የተነበየ በመሆኑ ምክንያት አሁን የብዙዎችን ትኩረት የሚስብ ሆኗል። በዛሬው ጊዜ እነዚህ ትንቢቶች ተራ በተራ ወደ ፍጻሜያቸውም እየመጡ መሆኑን ብዙዎችም እየመሰከሩ ይገኛሉ። ታዲያ ብዙዎቹ ትንቢቶች ከረጅም ዓመታት በፊት የተጻፉ በመሆናቸው ምክንያት በዚህ በአሁኑ ወቅት የምንኖር ሰዎች ትንቢቶቹ የተጻፉበትን የቋንቋ ዘዬና አገላለጽ በዘመናችን ቋንቋ መረዳት እንድንችል ተደርጎም ትንቢቱ በተገኙባቸው ሀገራት ያሉ አባቶች ከረጅም ዓመታት በፊት አሰባስበው ያቀረቡትን መጽሐፍ እንሆ እንደሚከተለው አቀርባለሁ። አሁን እንደምናውቀው በቱርክ በተገነቡት ግድቦችና የመስኖ ፕሮጀክቶች ምክንያት የኤፍራጥስ ወንዝ ደርቋል በሚባል ደረጃ በከፍተኛ ሁኔታ ቀንሷል። ስድስተኛውም መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገሥታት መንገድ እንዲሰናዳላቸው ውሃው ደረቀ። በእነኚህ የምስራቅ የኦርቶዶክስ አባቶች ትንቢት መሠረት ፍልስጤም የጦር ሜዳ ትሆናለች፣ ሙት ባሕርም መቃብር ይሆናል። በመቀጠልም የታላላቅ ክስተቶች ጅምር አይሁዶች የፋርሶችን ማለትም የኢራንን የኒውክሌር መርሃ ግብር ሲመቱ ይሆናል። ያኔ ታላላቅ ክስተቶች ይጀምራሉ። በዚያው ቅጽበት ወይም ጥቂት ቀደም ብሎ ኤርዶጋን ይወድቃል። በትንቢቱ መሠረትም አባቶች በራእይ የኤርዶጋን የፊቱ ገጽ በደም ተሸፍኖ አይተውታል። ሁሉም በሞቱ ያዝናሉ። በመቀጠልም የኤርዶጋን ልጅ ቱርክን ወደ ምርጫ የመምራት ግዴታ ይዞ በአባቱ ቦታ ይተካል። ነገር ግን በልጁ አጭር የሥልጣን ቆይታ የኤርዶጋን ልጅ ለቦታው ብቃት የሌለው ሰው መሆኑን ያገኙታል። የሦስተኛው የዓለም ጦርነት ከመፈንዳቱ በፊት ዓለም ሰፊ የፖለቲካ አለመረጋጋት ውስጥ እንደምትገባም እነኚህ አባቶች አስቀድመው በትንቢት መነጽር ያዩትን እንደ ምልክት ይሆን ዘንድ ተናግረው አልፈዋል። አሁን የምናያቸው ዓለም አቀፍ ክስተቶች ጊዜው የመድረሱ ምልክቶች ናቸው። በቬኔዙዌላ ያለው የኒኮላስ ማዱሮ ፖለቲካዊ ውጥረት፣ አሜሪካ በግሪንላንድ ላይ ያላት ፍላጎት፣ በዩክሬንና በሩሲያ መካከል ያለው ጦርነት፣ እንዲሁም በመካከለኛው ምስራቅ በኢራን በአሜሪካና በእስራኤል መካከል እየተባባሰ ያለው ግጭት እንደ ትንቢቱ ከሆነ በመጨረሻ የሚሄደው ቱርክን ወደ ግጭቱ ጎትቶ በማስገባት ዓለምን ሁሉ ወደ ተፈራው ሦስተኛ የዓለም ጦርነት በመማገድ ነው። ስለ ባህር ክልል መስፋፋት
ከ6 ወደ 12 ማይል ስለ መስፋፋት ዕቅድ መንግስታት የሚያደርጉትን ሰጣ ገባ በቴሌቪዥን መስኮቶች የምታዩበት ጊዜ አለ ይላሉ አባቶች። ያኔ ይላሉ ጦርነቱ ወዲያውኑ ይከተላል። ውዝግቡ በትሬስ ይጀምራል። ሊፈታ የማይችል የዲፕሎማሲያዊ ቀውስም ይሆናል። ከውይይቱ በፊት ወይንም በወቅቱ የምዕራብ ትሬስ ሙስሊሞች ነፃነታቸውን ያውጃሉ። ቱርክ የግሪክ 3 ደሴቶችን ሌስቦስን፣ ሮድስን እና ቺዮስን የምትይዝበትም ጊዜ ይመጣል። ምናልባትም ክሪትንና ካስተሎሪዞን ልትይዝም ትችላለች። በአባቶች ትንቢት መሰረት አሜሪካውያን እንደ እባብ ናቸው ይላሉ አባቶች በትንቢታቸው ሲናገሩ። ዓለም በሰላም እንዲኖር አይፈቅዱም። ነገር ግን ከባድ መዘዝ ይደርስባቸዋል። እግዚአብሔር ይጠብቀን እንጂ ይላሉ አባቶች። ሁኔታዎች እየከፉ ይሄዳሉ። አስቸጋሪ ጊዜያትንም ከፊታችሁ ታያላችሁ። ሩሲያ ቁስጥንጥንያን ወይንም ኢስታንቡልን ከመያዟ በፊት አሜሪካ ታላቅ ጥፋት ይደርስባታል። አሜሪካ ለቅሶ የሚገባው የሚያስደንቅ ነውጥ ውስጥ ትገባለች። አሜሪካ ሰይጣንን ማምለክ ፈቅዳለችና ሰይጣንም ራሱ ያጠፋታል ይላሉ አባቶች። አሜሪካ ሩሲያን በማጥፋት ዓለምን የምትገዛ ይመስላታል። ነገር ግን የራሷን መቃብር ቆፍራለች። አሜሪካ ልዕለ ኃያል መሆኗ አብቅቷል። አወዳደቋም እንዲህ ነው። በመጀመሪያ አንዲት ሀገርን የምታንበረክክ ክስተት ይከሰታል። ከዚህም በኋላ አሜሪካ ከባድ የጂኦሎጂካል እና የባዮሎጂካል አደጋዎች ይደርስባታል። በዚህም የዓለም መሪነቷን ስፍራ ታጣለች። ቱርክ ከአሜሪካ እርዳታ ታገኝ ዘንድ ትሻለች። ሆኖም ግን አታገኝም። ምክንያቱም አሜሪካ የራሷ ችግር ጸንቶባታልና ሌላውን የመርዳት አቅም አይኖራትም። የአሜሪካ ግማሽ የሚሆን መሬት ወደ ምድር ጥልቅ ይሰጥማል። የሳን አንድሪያስ ስምጥ ስለሚከፈት ከባህር በታች ትገባለች። ምልክቶችና ድንቆች እስከ ካናዳ ይደርሳሉ። አባቱ ካናዳ ከባህር በላይ ትቀር ይሆን ወይስ ትሰጥም ይሆን ግን አናውቅምም ብለዋል አባቶች። በሰሜን አሜሪካ እምብርት ውስጥ ግዙፍ እሳተ ገሞራ ፈንድቶ አስከፊ የአደጋ ጊዜ ይፈጥራል። ፍንዳታው በጣም ኃይለኛ የመሬት መንቀጥቀጥ ያስከትላል። ይህም በአቅራቢያው ያለውን የኒውክሌር ተቋም ይጎዳል። ውሃው፣ አየሩ እና መሬቱ ይበከላል። ዓለም አቀፍ የኢኮኖሚ ውድቀትም በአሜሪካ ይጀምራል። ዶላር ዋጋ ያጣል። ዩሮም ይጠፋል። ዩሮ አይኖርም። ዶላርም በአንድ ሰዓት ውስጥ ይወድማል። ይህ የሚሆነው ዓለም ተኝታ ባለችበት እኩለ ሌሊት ላይ ነው። ምንም የሚያውቁት ነገር አይኖርም። ይህ ደግሞ በባንኮች መዘጋት ወይንም ሎክዳውን ይገለጻል። የመጨረሻው ማህተም መግቢያ በር የሚሆነው የመጀመሪያው እርምጃ በዲጂታል ካርዶች መታወቂያ ይጀምራል። ዋናው ማህተም ግን አይደለም። ዓለሙን ለዚያ ያመቻቸዋል እንጂ ዋናው ማህተም የሚመጣው እርሱን ተመርኩዘው ነው ብለዋል እኚህ የምስራቅ ኦርቶዶክስ አባቶች በትንቢት መነጽር አሻግረው አይተው። መንግስታት የዲጂታል መታወቂያ ስርዓቶችን በሰፊው ለመዘርጋት ይሞክራሉ፣ ይጣደፉማል ብለዋል። አዲስ የኩርድ መንግስት ይመሰረታል። ይህም
የሦስተኛው የዓለም ጦርነት ሊጀምር መሆኑን ምልክት ነው። ሦስተኛው የዓለም ጦርነት የሚጀምረው አሜሪካ ነፃ የኩርድ መንግሥት መመስረቱን ስታውጅ ሲሆን፣ ሌላው ምልክት ደግሞ በግሪክ እና በቱርክ የሚከሰት አስከፊ የመሬት መንቀጥቀጥ ነው። በአይነቱ የተለየው ታላቁ የመሬት መንቀጥቀጥ እነኚህን ሀገሮች አካቶ ይከሰታል። ከታላቁ የመሬት መንቀጥቀጥ በኋላ የኮሌራ ወረርሽኝም ይመጣል። ምክንያቱም ሙታንን መቅበር አይችሉምና ነው። በቁስጥንጥንያ ወይንም እስታንቡል የመሬት መንቀጥቀጥ ወቅት አያ ሶፊያ ምንም አትሆንም። የማርማራ ባህርና ቁስጥንጥንያ ግን ይሰጥማሉ። ከዚህ በኋላ ቱርክ ለአራት ወደምትከፈልበት ታላቅ ጦርነት ትገባለች። በዚህ ብጥብጥ ወቅት ግሪክ ከፍተኛ የኢኮኖሚ ችግር ይገጥማታል። ረሃብና ድህነት ይስፋፋል። ዜጎች እንደ ዳቦ ያሉ መሰረታዊ ምግቦችን ለማግኘት ይታገላሉ። ይህ አስቸጋሪ ሁኔታ ለጥቂት ወራት ይቆያል። ኤርዶጋን ከወደቀ በኋላ ልምድ የሌላቸው በምዕራባውያን የሚደገፉ ሰዎች ስልጣን ይይዛሉ። ከዚያም ትልቅ ችግር ይፈጠራል። ከሩሲያ ጋር ያለውን ግንኙነት ያበላሻሉ። ሩሲያን ይክዳሉ። ይህም ሩሲያን ያስቆጣታል። የሩሲያ መርከቦች ለተባባሪዎቻቸው ኢራን እርዳታ ለመስጠት ወደ መካከለኛው ምስራቅ መድረስ አይችሉም። ስለዚህ ሩሲያ በግሪክ ቱርክ ጦርነት ምክንያት የተዘጋውን ቦስፖረስን ለማለፍ ቱርክን ማጥፋት አለባት። ዘመናዊቷ እስታንቡል ወይም ቁስጥንጥንያ ወደ ግሪክ ትመለሳለች። ሩሲያ ቱርክ ሙሉ በሙሉ ወደ ምዕራቡ ዓለም እንድታዘነብል አትፈቅድም፣ ትሰብራታለችም። የሩሲያ ድብ በቱርክ ክህደት ተቆጥቶ ለመበቀል ወደ ቱርክ ይወርዳል። እንደ እሳተ ገሞራ ፈሳሽ ወርዶ በመንገዱ ያገኘውን ሁሉ ያቃጥላል። ጦርነቱ ከቡልጋሪያ ይጀምራል። ሩሲያ በድንገት ቱርክን ትወራለች። ፋርስን ወይም ኢራንን ጠራርጋ እስከ ፍልስጤም ትደርሳለች። ኔቶ ቱርክን ለማዳን ሲወርድ ታላቅ ግጭት ይከሰታል። ያኔ የምዕራብ ሀገራት በአንድነት ይወርዳሉ። የሰሜን ሕዝብ ወዮለት፣ ሁሉም አመድ ይሆናል። ፊንላንድ አመድ ትሆናለች። ጀርመን ቱርክን ደግፋ ትገባለች። ይህም ሩሲያውያንን ያስቆጣቸዋል። በጀርመን ውስጥ የኒውክሌር አደጋ ይከሰታል። ጀርመን በዚህ ወቅት ታላቅ ክፉ ነገር ይደርስባታል። ፖላንድ እና ሮማንያም ቡካሬስት ትጠፋለች። በእጅጉ ይሰቃያሉ። ሩሲያ ቱርክን ከወረረች ከ6 ወራት በኋላ በቁስጥንጥንያ ታላቅ ጦርነት ይሆናል። አያ ሶፊያ ብቻ ትቆማለች። ይህ ጦርነት ለ3 ቀናት ለ3 ሌሊት ይቆያል። በሰው ልጅ ታሪክ ውስጥ እጅግ ደም አፍሳሽ ጦርነትም ተብሎ ይጠራል። በአንድ ሳምንት ውስጥ ቱርክ ታበቃለች። ሲሶው ቱርኮች ይገደላሉ። ሲሶው ይጠመቃሉ። ሲሶው ወደ ቀይ አፕል ወይንም ዛፍ ስደት ያደርጋሉ። ከጦርነቱ በኋላ ቱርክ በካርታ ላይ አትኖርም ይላሉ አባቶች። በዚህ ጦርነት ወቅት ዓለም አቀፍ የመገናኛ ዘዴዎች ይቋረጣሉ። ሳተላይቶች፣ የስልክ አውታሮች እና ኢንተርኔቶች ሁሉ ይቋረጣሉ። የኔቶ ወታደሮች በመገናኛ መቋረጥ ምክንያት ወደ ቁስጥንጥንያ ለመድረስ በግሪክ በኩል ሲያልፉ ሰዎችን መንገድ ይጠይቃሉ። ከዚያም በመጨረሻ
የእግዚአብሔር ወዳጅ የሆነ የፖለቲካ መሪ ይገለጣል። እርሱ ቅዱስ ነው፣ ደግሞም የፖለቲካ መሪ ነው። በእግዚአብሔር ትእዛዝና በመልአኩ ትእዛዝ ይገዛል። ታምረኛ ይሆናል። ምድር ሀብቷን ትገልጣለች። ሁሉም ሀብታም ይሆናል፣ ድሃ አይኖርም። ምድር ፍሬዋን 100 እጥፍ ትሰጣለች። እግዚአብሔር በሕዝቡ መካከል ይኖራል። የጦር መሳሪያዎች ሁሉ ወደ ማረሻነት ይለወጣሉ። ለ30 ዓመታትም ይገዛል። ለ3ና ለ4 10 ዓመታት ታላቅ ሰላም፣ ጸጥታና ደስታ ይሆናል ይላሉ እነኚህ የምስራቅ የኦርቶዶክስ አባቶች።